በጣም ጥሩ ገራድ እንደው ከዚህ ሐሳብ ወጣ ስንል እንደሚታወቀው እዚህ በክልላችን ሐምሌ 28 ቀን ቀደም ብለው ተቀሳ አድርገውታልና በቀድሞ አስተዳደር ያው ስልጣን ከመያዝ ረጅም ጊዜ ከመቆየት ፍላጎት የመነጨ የተከሰተውን ጥፋት እናቃለን። በሶማሌ ክልል ጅጅጋ ዋና ከተማውን ጨምሮ በተለያዩ አንዳንድ ከተሞች ብዙ ልቂት ተፈጥሯል። የሰው ሕይወት ጠፍቷል፣ ሀብት ንብረት ወድሟል። ከዛ በኋላ ደግሞ ተመልሶ ለውጡ ከመጣ በኋላ ማህበረሰቡ በድጋሚ እንደገና ተቋቁሞ ሕይወቱን መምራት የጀመረበት ሁኔታ አለ። ነገር ግን ያ ጥፋት ሲመጣ በተደራጁ መንግስት ባደራጃቸው በወቅቱ የነበረው መንግስት ያደራጃቸው የጥፋት ቡድኖች ሄጎ በሚል ስም ብዙ ጥፋት አድርሰዋል። ከዛ በኋላ ከጥፋቱ በኋላ ሰው ሰላማዊ ኑሮውን አሁን ይጀምር እንጂ እርስ በርስ ግን የመተማመን ጠንካራ የሆነ መሰረት ያልተጣለበት አንዱ ሌላኛው በስጋት የሚያይበት በተለይ በሶማሌ ቋንቋ ተናጋሪዎችና ከተለያዩ አካባቢዎች መተው ደግሞ እዚህ ጎጆአቸውን ቀልሰው ህይወታቸውን የሚመሩ አካላት አሉ። በእነሱ መካከል በደገኛው ማህበረሰብና በሶማሌ ክልል ተወላጅ ማህበረሰብ ዘንድ ያለመተማመን እርስ በርስ በጥርጣሬ መታየት ነገር አለ። እንዲያው ይሄ ያለመተማመን ተቀርፎ ቀድሞ ወደ ነበራቸው ይዘት ወደ አንድነት ወደ አብሮነት ኑሯቸውን እንዲገፉስ እና ያቆርሾ እንዲቀር በእናንተ በኩል እንዲያው ምን እየተሰራ ያለ ስራ አለ ወይ ገራል? ጥሩ ነው። ያው በጣም አሳዛኝ ድርጊት ነበር በዛን ጊዜ። እኛም በሚዲያ ወተን ተናግረናል። ሶማሌን ህዝብ የማይወክል ሶማሌ ቁጭ ብሎ ወንድሞቻችን እናጥቃ ብለን ያላደረግነው በዛን ጊዜ የነበረው አስተዳደር ፌደራል መንግስትም ነበር እንዲሁ እያየ በስልጣን ላይ ባልጎ እየታየ ድርጊቱ እኔ እንደሚመስለኝ ሐምሌ 28 ላይ መቋጫው ነበር። 10 አመት ነው ይሄንን ክልል ሲያስተዳድሩ የነበሩት። ያንን አመት ሁሉ የሶማሌን ህብረተሰብ እንደፈለጉ በመናገር በመታሰር ሽንት ቤት በመክተት ከጅብ ጋር በማሰር ብዙ ስቃይ ደርሷል። ብዙ እልቂት ነው የነበረው። በስመ ጸረ ሰላም ኃይሎች ተደግፋለ በሚል ህብረተሰቡ ተሰዷል። አብዛኛው ህብረተሰባችን አሁን ኬንያና ሶማሊያ ስደተኛ ሆኖ ይቀራል። አካል ጉዳት የደረሰበት አለ። ስለዚህ ሲመጣ ሲዋረድ የነበረ መንግስትም ዝም እያለ እየመጣ ሐምሌ 28 ላይ ደረሰ። ያ መቋጫው ነበር የነበረው አረመናዊ ስርዓት የነበረው አምባገነናዊ መቋጫው ነበርና በጣም የሚያሳዝን ነው። እዚህ ክልል የጦር ቀጠና ነበር አብዛኛው። በዚህ በ21ኛ ክፍለ ዘመን በነበርን ጊዜ ጦርነት አልቆ አያውቅም። ያን ጊዜ ሁሉ ቤተክርስቲያን ያልተቃጠለበት የሶማሊያ ወረራ ነበር። በዚህ አካባቢ የነበረ ይንቀሳቀሱ የነበረ መብት ፈላጊ ድርጅቶች ነበሩ። ቤተክርስቲያን ገብተው ህዝብ ገለው አያውቁም። መንግስት ነኝ ብሎ በህግ ቁጭ ብሎ በህግ ተመርጫለሁ ብሎ ህዝቡን እንደገና እንደዚህ የሚያረግ እንግዲህ በዓለም አለ ብዬ አላምንም እንዲህ አይነት። ስለዚህ በጣም አሳዛኝ ነበረ። ብቻቸውን ሳይሆን ደገኛው ሶማሌ ህብረተሰብ ላይ ተጽዕኖ ሆኖበታል። አብሮ አደጎቻችን፣ ጓደኞቻችን፣ ከንግድ ሸሪኮቻችን ሁሉ ምንም አናደርግለት ጊዜ ነበር። እየተዘረፉ እየተገደሉ ዝም ብለን የት እንደምንጮህ ራሱ ግራ የገባንበት ጊዜ ስለነበር ለዚህ ከተማ ለዚህ ክልል ጥቁር ጠባሳ ነው ያን ቀን። ስለዚህ ወደ ጥያቄው ሲመጣ ህብረተሰቡ መጠራጠሮች አሉ። እሱ ያው ሁኔታው ያመጣ መጠራጠር ነው። ደገኛው ህብረተሰብ ያቃል ብዬ እኔ የምገምተው ይሄን የሶማሌ ህብረተሰብ አንድ ላይ ይሄን ሁሉ አንድ ላይ አድርጎ ብሎ እንደማያስብ አቃለው። ይሄም ምንድነው የሚያሳየን? ከሌሎች ክልሎች አሁን እርቅ እየተባለ ሌላ ክልሎች እየተሰራ ነው። የተፈናቀሉ ሰዎች ራሳቸውን እያቋቋሙ አይደለም። ግን ጅጅጋና ክልሉ ላይ ወዳሁኑ ሰው ህብረተሰቡ ሶማሌ ተናጋሪ ያልሆኑ ህብረተሰብ ወዳሁኑ ራሳቸውን አቋቋሙ። ማንን አምነው? ህዝቡ ምንም እንዳላረጋ አምነው ነው ራሳቸውን ንግዳቸውን እንዲሉ ያደረጉት። እንደዛ ሲል መጠራጠሮች የሉም ማለት አይደለም። አሁን እኛ
ከቤተ ክርስቲያን ጋር ከቄሶች ጋር ግንኙነት አለን። ሚዲያ ሲመጣ ስብሰባዎች ሲመጣ አብረን ነው የምንሄደው። ያለውን ችግር ተደዋውለን አሁን ለምሳሌ ከሁለት ቀን በፊት ትንሽ ችግር ነበር ከተማችን። ተደዋውለን አገር ሽማግሌዎች ጋር በእኛ በኩልም ወጣቶቹ እንዲረጋጉ እነሱም እንዲያረጋጋ ተብለን ነው የተረጋጋው አብዛኛው ጊዜና ብቻችን የምናደርገው ብዙ ነገር እንጥራለን፣ ግን ደጋፊ ያስፈልጋል፣ መድረክ መፍጠር ያስፈልጋል። እኛ አዳራሾች የለን። እንዲህ አይነት መድረክ ማዘጋጀት ያለበት ደግሞ የክልሉ መንግስት ነው። የክልሉ መንግስትም እንዳንፈርድ አሁን 4ኛ ወሩ ነው። ብዙ ስራዎች አሉ፣ የልማት ስራዎች አሉ፣ የመልካም አስተዳደር የጸጥታ ችግሮች አሉ። ስለዚህ ከአሁን በኋላ ነው መሰራት ያለበት። ህዝቡ መስተጋብሩ መተማመን እንዲመጣ፣ አንድነቱ እንዲመጣ፣ ኢትዮጵያዊ ስሜቱ እንዲመጣ መስራት ያለብን ችግር ላይ ነው። አሁን እንደ እሳት ማጥፋት ስንሰራ የነበረው ግን በዘላቂነት ህብረተሰቡ እንዲዋሃድ ማድረግ ያለብን ከአሁን በኋላ ነው ብዬ ነው ማምነውና ያው እንዳልከው አለ ብዙ ስራ የተሰራ አይመስለኝም። ግን አካባቢውም ያው ተግባቢ ነው። የትላንቱን አያስብም። ደገኛውም ቢሆን ሶማሌውም ቢሆን ትላንትና ምን ተደረገ ብሎ አይደለም የሚያስበው፣ ለነገ ነው የሚያስበውና ያን ጥሩ ባህል ይዞ ህዝቡ ተረጋግቶ ያለውን ሁኔታ በሰላማዊ መንገድ እንዲፈታ በዚህ አጋጣሚ ጥሬን አቀርባለሁ። ሌላው ቀደም ብለው ሲጠቅሱልን እንደው ገራድ የሐምሌ 28ቱን እልቂት በስፋት የነበረበትን ሁኔታ አሳይተውናል። ጉዳቱንም ከዚህ በፊት ቀደም ብለው እንዳነሱት ከውጭ እንኳን ወረራ በመጣበት ጊዜ እንደዛ አይነት ጥፋት ያልተቃጣበት ሁኔታ እንደነበረም አሳይተውናል። በክልሉ ታሪክም እንደው ጥቁር ጠባሳ ይጣል እንደሆነም ገልጸውልናል። ከዚህ ጋር በተያያዘ ግን ከዛ በፊት እንደው እንዳሉት ሐምሌ 28 መቋጫው ይሁን እንጂ ከዛ በፊት ኢቭን በሶማሊኛ ቋንቋ ተናጋሪ በዚህ ክልል ተወላጅ በሆኑት ማህበረሰብ እንኳን የቀድሞው ስርዓት ያደርስ የነበረው ግፍና በደል ላለፉት 10 ዓመታት ይታወቃል። እንዲያው ጠብ እያለ መሆኑ ነው እንጂ ሐምሌ 28 ተመሳሳይ አንድ አይነት በገፍ መምጣቱ ነው አሁን የበለጠ ሊመስል ያስቻለው። ግን በሶማሌው ማህበረሰብ ላይ ከፍተኛ የሆነ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ አስተዳደራዊ በደሎች ይደርሱ እንደነበረ ይታወቃልና እናንተ ይዛኔ እንደ ገራድ እንደ ሀገር ተሰሚነታችሁ ህዝብ እንደመረጣችሁ ያ ጉዳይ እንዳይሆን እንግዲህ እናንተ ፓወር ህዝብን ብቻ ማሳመን አቅጣጫ ማሳየት አይደለም፣ መንግስትንም የመሞገት ህዝብን ከመንግስት መንግስትን ደግሞ ከህዝብ የማጣላትም የማስታረቅም አቅሙ አላችሁ። የዛኔ እነዛ አስተዳደራዊ በደሎች ሲደርሱ ተው ብላችሁ መሞገት ያልተቻለበት እድል ያልተፈጠረው ለምንድን ነው ገራድ? አዎ እንዳልከው በአንድ በኩል ወቀሳ ሊሆን ይችላል አለም፣ በሌላ በኩል ደግሞ የነበሩት የሀገር ሽማግሌዎች አልጮሁም አይደለም፣ ያልፈለቀዱት ድንጋይ የለም፣ ያልሄዱት የፌደራል መንግስት መስሪያ ቤት የለም። በተደጋጋሚ በጎዛ መልክ ይሁን በሶማሌ ማህበረሰብ አጠቃላይ አንድ ላይ በመሄድ ያልሄዱት የለም። ጠቅላይ ሚኒስትር ቢሮ ሄደዋል፣ መከላከያ ሄደዋል። እነሱ የሚያቀርቡት አቤቱታ በፋክስ ተልኮለት ወደዚህ ይመጣል። ሌላ ግፍ የነሱ ማለት ፋሚሊ ቤተሰብ እንደገና ሌላ ጫና ውስጥ እየገቡ ነበር። አይን የጠፋባቸው ሰዎች አሉ። ይህንን ግፍ አንችልም ብሎ በማመልከት ስለዚህ ስርዓቱ ነበር አሁን ችግር የነበረው ሀገራዊ ስርዓቱ ሰሚ አጥተው ነው የሶማሌ ህዝብ ከአንዴም 6ቴም 7ቴም ሄደዋል። በጎሳ መልክ በጎሳ ተደራጅተው ሄደው ያመለክተዋል። እንደ ሶማሌ ያመለክተዋል፣ በግለሰቦች ያመለክተዋል። እንግዲህ በሶሻል ሚዲያ ተጽፎ የታሰሩ ክቡር ፕሬዝዳንት ወንድሙ የሞተበት አንዱ ምክንያት በፌስቡክ ጻፍ ያለውን ግፍ ጽፈሃል በማለት ነው። ስለዚህ ሰሚ አጥቷል። ሽማግሌዎች ማን ይስማ? ከማን ጋር እንወግን? ጦር ካነሳው ጋር እንወግን? ስራችን አይደለም በጦርነት ማመን። አሁን እኛ በባህላዊ መንገድ የተሾም ነው ለሰላም ነው እንጂ ለጦርነት አይደለም። ሰሚ ሲያጣ ምን ያድርግ? ቤተሰቡ ህዝቡ በምታደርገው ትግል ልክ ይጨምራል የህዝቡ ግፍ። ሰሚ ሲያጣ ምን አደረገ? ሽማግሌው ግፉ እንዳይጨምር ዝም ማለት ነው አማራጭ።
ማድረግ ነበረብን። እሱ እንደኔ እይታ መሆን የለበትም። እስከ መስዋዕትነት መክፈል ነበረ። ግን ህዝቡ ታግሏል። ሀገር ሽማግሌዎች ታግሏል። ጎሳ መሪዎች ታግሏል። በመታገላቸው እዚያን ጊዜ የነበረው አስተዳደር ብዙ መልክ ይህንን ጩኸት ዝም ለማድረግ የማያደርጉት ድንጋይ የሚፈነቅሉት የለም። በአንዴ በገንዘብ ያታልሏቸዋል። ጎሳ መሪዎችም ገንዘብ በመስጠት ሌላ በኩል በፌዴራል መንግስት ማስፈራራት፣ አዲስ አበባ ሁሉ ተይዘው የተጫኑና የታሰሩ አሉ። የፍርድ ቤት ወረቀት ሳይዙ ተጭነው በበርሜል ውስጥ ተከተው በመኪና ተይዘው የታሰሩ ወጣቶች አሉ። ይሄንን አንችልም ብለው ስለዚህ የበኩላቸውን ጮሃል፣ ግን ሰሚ አጥተው ነው እስካሁን ይሄ ግፍ የተደረገው። አንደኛው በመጮሃቸው ነው ግፉን ደግሞ እንዲጨምር የተደረገው። እሱ ብቻ አይደለም። አሜሪካ ያለው ዘመድህ ወይ ያንተ ጎሳ አባል ቢጮ ፍርዳው እዚህ ሀገር ውስጥ ያለ ነው ፍርድ የሚያየው። ለምን ተናገረ፣ ለምን እኔን ሰደበ፣ ለምን ይሄንን ተናገረ በሚል ብዙ ስቃይ ነበር። ይሄ በአንድ ፕሮግራም የሚደረግ እንትን አይደለምና ህብረተሰባችን ብዙ ሳክሪፋይስ አድርጓል። እናንተም ያው ስትሞግቱ ነበር፣ ግን ከክልል ባለፈ በሀገር ደረጃም ጩኸታችሁን ለማሰማት በተደጋጋሚ ጊዜ ሞክራችኋል። ይሁን እንጂ ከላይም የነበረው ስርዓት ከክልሉ ጋር የራሱን ጥቅም ያስፈጽም እንደነበረ እንደርሶ ታገላለጽ፣ በዛ ምክንያት እንግዲህ ሰሚ በማጣት ብዙ ስቃይና በደሎች እንዲደርሱ እንደ ምክንያት ሆኗል ብለው ነው የሚያስቡት። ሌላው ግን እርሶት ከቀድሞ እንደው ከዚህ ጋር በተያያዘ ከቀድሞ ስርዓት መሪ ከነበሩት አቶ አብዲ መሐመድ ዑመር ጋር ብዙ ጊዜ አይስማሙም ይባል ነበር። የእሳቸው ሀሳብም ደጋፊ እንዳልነበሩ ይገለጻልና እንደው አለመስማማታችሁ ከምን ጋር የተያያዘ ነበር? እንደነገርኩ እኔ አሁን ከመጣው አንድ 5ኛ ዓመቴ ነው። አንደኛ ያለው ስርዓት እኔ የጠላውን ሰው አንተም ትጠላለህ፣ እኔ የሚወደውን ሰው ትወዳለህ፣ እኔ ያረኩትን ብቻ ማድረግ አለብህ የሚል ሀሳቤ ነው። በዛ ላይ ሰብአዊ እና ክብር የሚነኩ ስድቦች ተሳደብ ይላል። በዚህ ደረጃ ያላችሁ? አዎ። እኔ ደግሞ አሁን የያዝኩት የግለሰብ ስልጣን አይደለም፣ የህብረተሰብ ነው። እኔ የያዝኩት ስልጣን የህዝብ ነው እንጂ የኔ አይደለም። እኔ የምሳደበው ህዝቡ እንደተሳደበ ነው። አጸያፊ የምናገር ከሆነ ህዝቡ የሚናገረው አጸያፊ ነው። ስለዚህ የኔ ፍላጎት በዚህ ላይ አንጸባርቅም ነው አሁን ሙግታችን። እኔ የምጠላው ሰው ጥላ። ለምሳሌ ተገናኝተናል አንድ ብዙ ጊዜ ጥላ እነሱን ስደብ ያለኝ ሰዎች ተስማምተው ቁጭ አብረው አየዋቸው። ጠየቁት፣ ባለፈው ይሄንን ሰውዬ ስደብ ስትል ነበር፣ ያው አሁን ተስማምታችሁ አንድ ላይ ቁጭ ብላችኋል። ያኔ እኔ ብሰድበው ኑሮ አሁን እሱን ምን ልለው ነበር? የትኛው ሞራሌ ነው ሰላም ልበት? ምንም በማልንገናኝ ሁኔታ፣ ምንም ባላጠፋ ሁኔታ ስድብ፣ አጸያፊ ነገሮች፣ ዝም ብሎ ጭፍን አይን ድጋፍ ስጠኝ የሚለው እኔ ከሱ ጋር ስለማልስማማ ነው እንጂ በልማትም ስንደግፈው ነበር። ጥሩ ነገር ሲሰራ እንደግፈዋለን። ግን መጥፎም ሲያመጣ እኔ በበኩሌ አልቀበለውም ብዬ ነው ብዙ አለመግባባቶች በእኔና በሱ መሀል የነበረው። እንደው ልማት ሲያነሱልኝ እዚህ ጋር ገራድ በክልሉ የልማት ተሳትፎም እንዳሉት ያደርጉ ነበር። እርሶትም በልማት የተሳተፉበት በዚህ በክልሉ በተለያዩ የመሰረተ ልማት ግንባታዎች ላይ ነበሩና ያንን በተመለከተ እንደው ቢነግሩን። ከዚህ በፊት እንዳሉት በልማትም የመደጋገፍ ሁኔታ አለና እርሶትም ወስደው ለምሳሌ ለክልሉ ይጠቅማል በሚል የራስዎትን አበርክቶ ያደረጉበት ሁኔታ አለና ይህን በተመለከተ ለምሳሌ የመንገድ ወይም የድልድይ ግንባታዎች ላይ እርሶት እንደተሳተፉ ይታወቃል፣ በኮንትራትነት በመውሰድ እና ያንን ግንባታ በተመለከተ እርሶት ሲሰሩ እንደው የአድማጭ ተመልካቹም የአካባቢው የነበረ ሰው ያነሳው የነበረ ጥያቄ ስለሆነ እርሶት ለተመልካቹ ግልጽ እንዲያደርጉት በሚል ነው። በዛ ተሳትፈው እንደነበረ ይታወቃል። ብዙ ጊዜ ማህበረሰቡ እንዳሉት እርሶ ልማቱን መደገፉ
አብረው በተመሳሳይ ሀሳቡ መሄዶ ለህዝቡ ካለው ፍቅርና በርክቶ ነው ይባላል። ግን እዚህ ድልድይ ላይ በግንባታ ሲሳተፉ ከጥራት አንፃር ተገቢውን ጉድለት ማለት ተገቢውን ዋጋ አላገኝም የሚል ጥያቄዎች ቅሬታዎችም ይነሳሉ። እነዚህ ቅሬታዎች በማህበረሰቡ ዘንድ የነበረ ነው። እንደው እርስዎ ይሄን በተመለከተ ምን ይሉናል? ግልጽ ለማድረግ ይሄ እውነት ነው። እኔ አሁን የሀገር ሽማግሌ ነኝ፣ ጎሳ መሪ ነኝ። የመነገድ ሀሳብም አልነበረኝም። አንደኛው ትልቁ እንደነገርኩ የሀገር ሽማግሌዎችን በገንዘብ የማማለል ስራዎች ይሰሩ ነበር። አዎ በቃ ይሄ ሰውዬ የኔን የማይደግፈኝ ገንዘብ ስላላገኘ በሚል ይሄንን ኮንትራት ይሰጠው ብሎ በራሱ ወሰነ። እኔ ድርጅት የለኝም፣ ለዚህ ነገር ካሁን በፊት ሰርቼ አላውቅም። ሰው አማከርኩኝ። ሰውየው የሆነ ነገር ፍላጎት ነው፣ ያው ንቆይ ነው እምቢ ያለው። ይሄንን ድልድይ አልሰራም ያለው ንቆይ ነው ሊልህ ይችላል። ከሱ ጋር ብዙ ጊዜ ንትርክ ስላለብኝ ሞክረው እኛ እናግዛለን በሚል ነው የገባሁት እንጂ እኔ ፈልጌ ተወዳድሬ ሄጄ ጠይቄ አልቅሻ አይደለም። በገንዘብ ለማማለል ይሄ ነገር ይስራ ገንዘብ አጥቶ ነው መሰለኝ እኔን እየተቃወመ ያለኝ በሚል ሐሳብ ነው የመጣውና የኮንትራቱ ዋጋ ሲነገረኝ ችግር የለም ስገባበት ገንዘቡ ተቆረጠ ግማሹ። እየሰራው ያለ የዶላር መዋዠቅ ምናምን መጣ። እኔ ጥቅም ከማገኝ ስሜ ያው ለበጎ አይደለም የተሰጠኝ፣ ገንዘብ እንዳገኝበት አይደለም የተሰጠኝ። ያው የሱ ከተማ ነው ኮንትራት ሰተን ስራ ብለነው ያው አበላሽቶ ወይም አልተሰራም ተብሎ እንደሆነ ገብቶኛል። ምንም እንዳላገኝ ከኢንጂነሮች ጋር ተማክረን ያው ለፕሮጀክቱ የተመደበው ገንዘብ ሁሉ እዛው አስገብተናል። ጥራቱን እንዲጠብቅ ወደ ድልድዩ እንዲገባና እንትን እንዲል እኔ ምንም ጥቅም ሳላገኝ እንደዛም ሆኖ እንደገና ከኮንትራክቱ 5 ሚሊዮን ተቀነሰ። 30 ሚሊዮን ነው የተስማማ ነው፣ 5 ተቀረጠ። እንደገና ሳመለክት እኔ እኮ ምንም አላገኘሁም፣ እዳ ውስጥ ገብቻለሁ። በዛ ላይ የዋጋ ግሽበት መጣ። ብረት ላይ የሚገቡ ብረቶች ላይ ዋጋቸው ጨምሯል። ስለዚህ ምንም አላገኘሁም ስል በቃ 5 ሚሊዮን ይሰጥ ብሎ እንደገና ወሰነ። ስመጣ 2 ሚሊዮን 500 ስጥ ነው የተባለው፣ 5 አይደለም። እስካሁን ያ 2 ሚሊዮን 500 አልተሰጠኝም። እዳ ውስጥ ነኝ። ግን ያው እኔ እንደማምነው በጥራት ሰርቻ አስረክቤያለሁ። እዛው ህብረተሰቡ መመስከር ይችላል። ግን እኔ ኮንትራት ሆኜ ፈልጌ ያመጣው ሳይሆን በሳቸው ግፊትና ስም በማበላሸት በኋላ ስላልሰራ እንዳይለኝ ብቻ የነበረኝ ሀብት ሁሉ አስከብቼ እንትን ብያለሁ። በጫና ይገቡበት። ከዚህ በኋላስ እንደው በልማት ይሳተፋሉ? እንደዚህ አይነት ጥሪዎች ቢቀርቡለት በርሶት ፈቃድ እንግዲህ አሁን አይቻለሁ፣ ልምድም አለኝ። እንግዲህ በትክክል በህጋዊ መንገድ ለመወዳደር ድርጅት አሁን አቋቁመን ታናሽ ወንድሜ እዛ እንትን እያለ እየሞከረ ነው። አሁንም የተለያዩ ልማቱ ይዘናል። የእንስሳት ገበያ እየሰራ ነው፣ ውጭ ዋች የሚባል አካባቢ። ስለዚህ እየጣርን ነው ልማት ነው። ስለዚህ ክልሉን በገራድነት ከማገልገል ባሻገር በልማቱም ባላችሁ አቅም በግፊት እየገባችሁ ገብተናል። በጣም ጥሩ ገራድ። ከዚህ ጋር በተያያዘ እንደው አንድ የደረሰኝ ሐሳብ አለ ከአድማጭ ተመልካቹ እንደው ገራድን ልጠይቅልን ብለው ያነሱት ሐሳብ አለ። ይሄ ምንድነው? ሐምሌ 28 ቀን ወደ ኋላ ለመልሶትና ስብሰባ ይካሄድ ነበር በዚህ ክልል በቀድሞ መንግስት የታሰበ የክልሉን ምክር ቤት አባላት በመጥራት እንዲሁም ከውጭ ሀገር የተለያዩ ዲያስፖራዎችን በመጋበዝ የክልሉ ደጋፊ የነበሩ አካላትን ትልቅ ስብሰባ ኮንፈረንስ እንዲሁም ለተቀዳሚ ይመስለኛል ሐምሌ 28 ቀውሱ የተከሰተበት ዕለት ስብሰባ ለማካሄድ የታሰበበት ሁኔታ አለ። የዚህ ስብሰባ ደግሞ መሰረታዊ ዓላማው የሶማሌ ክልልን ከኢትዮጵያ እንገንጥል የሚል ተልዕኮ የነበረው ነው የሚል ነው ያለን መረጃ የሚያሳየው። ያንን ሐሳብ ከማሰቡ በፊት የቀድሞ አስተዳደር አቶ አብዲ መሐመድ ዑመር እርሶትን በአማካሪነት ምን ላርግ የሚል ጥያቄ እንዲያማክሩት ጠርቶት ነበር ይባላል። እንዲያው በወቅቱ ምን አማከሩት? ጠርቶትስ ነበር ወይ?
ይሄን ጥያቄ ሲገልጽ ቢያደርጉልን። አዎ እንግዲህ ነገሩን ግልጽ ለማድረግ አሁን አንዳንድ የተሳሳቱ እንትኖች አሉ። አው በሬ ላይ ስብሰባ ነበረ። አገር ሽማግሌዎች ተጠርቶ የምክክር መድረክ የሚባል አለ በየአመቱ 3 ጊዜ የሚያዝ። እዛ ላይ እኔና አቶ አብዲ አልተግባባንም። አንድ ጎሳ መሪ ጎሳ የመረጠውን መሪ ቀይሮ ያለው እዛ ነው የነበረ አንድ አካል ሌላ ለዛ ጎሳ እኔ ሾም ያለው ብሎ ሌላ ሰው ሾመ። በዛን ጊዜ እኔና እሱ አልተግባባንም። መሾም አትችልም፣ ይሄ የህዝብ ስልጣን ነው፣ ህዝቡ ራሱ ሲፈልግ ይሻር ሲፈልግ ይሹም፣ ይሄ የመንግስት እንትን አይደለም በሚል እኔና እሱ ንትርክ ነበረን። በዛን ጊዜ እርግማን ሁሉ እንትን ብሎብኛል። መኪና ሲኖትራክ እንዲገጨው አሚን በሉ ብሎ እንትን ብሎብኝ ነበር። እኔ ስብሰባውን ጨርሰን መተን ነበር። በዛን ጊዜ ከተወሰነ በኋላ ጾም ገብቶ ነበር የእስላም። ከዛ በኋላ ረመዳን ጾም እንዳለቀ ጥሩልኛልና እኔና እሱ ብቻውን ተገናኘን። ቃል በቃል ሲነግር እሱም እሳቸውም ስላሉ እንግዲህ ሊጠየቅ ይችላል። ምን አጥፍቼ ነው አንተ አሁን እዚህ ወንበር ላይ ለማን ፈልገህ ነው? ምንድነው የሚያርግልህ? እሱ የሚያርግልህ እኔ ራሴ አሁን ቁጭ ብያለሁ፣ እኔ ላርግልህ ንገረኝ አለኝ። አይ እኔ የግል ጥቅም አይደለም የህዝብ ጥቅም ነው። ብዙ ጥሩ ጥሩ ነገር ሰርተሃል እዚህ ክልል፣ ያንን እንዳታበላሽ ይሄንን ተውስልህ ነው አንተ የምትናደረው አልኩት። ለምሳሌ ምን አለ አሁን ባለፈው የሾምከው የጎሳ መሪ ያ ሁሉ ጎሳ ግማሹ ይደግፍ ነበር፣ ግማሹ አይደግፍም ነበር። የሚደግፍ ሁሉ ጣላ በዛ፣ እንዴት ለኛ ስልጣን ይመርጣል ብሎ። ስለዚህ ይሄንን ተውስልህ አንተ በሌላ አይን ታያለህ። ይሄን ነገሮች ነው እኔና አንተ ያለ መግባባት። እሺ አሁን ምን ላድርግ አለኝ። አሁን ያልከው አማክረኝ ያልከው ምን ላድርግ አለኝ። በዛለት ማለት በዛለት ይሄ ስብሰባው የተጠራለት ጊዜው የመደመር ነው አልኩት። አሁን አንተ አባት ነህ፣ ብዙ ይሄን ክልል መርተሃል። ስለዚህ አሁንም እየመራ ያለው አንተ ነው፣ ሰው የሚያዳምጥህ አንተ ነው፣ ይህን ሁሉ ህዝብ የምታየው አንተ ነህ። አሁን በሀገራችን ክቡር ጠቅላይ ሚኒስትሩ ያመጡት የመደመር ይቅርታ የመባባል አሁን መጀመር እንችላለን። ለምን ተቃዋሚ ሁሉም ቦታ ጠርተ ይቅር ተባብሎ ህዝቡ ወደ ይቅርታ ወደ መደመር ለምን አንገባም ነው የኔ ምክር የሰጠሁት እንጂ አይደለም እገነጠላለሁና ምን ላድርግ የሚል እንትን አይደለም። አይ ጨንቆት እንደው ግልጽ ለማድረግ ለተመልካቾቻችንም ጥያቄውን እርሶትን ሲጠራ የቀድሞ ፕሬዝዳንት ሐሳብ የነበረው ክልሉን የመገንጠል ሐሳብ ነው እና ሐሳቡ እንደተነሳው ምንድነው እሳቸው የሚፈልጉት እንግዲህ ውይይቱን አድርገው ስብሰባውን አድርገው በራሳቸው ፓርላማ ያው በራሳቸው የሚመራ ስለሆነ ያንን የማስፈጸም ስልጣን ነው። ያንን ከማድረግ በፊት ግን የሚያማክሩት ሰው አጥተው እንደው በወቅቱ እሱን እየመጣውልህ ነው ያን ቀን እየመጣውልህ ነው። ግን ይሄ ስብሰባው የሚለው ከዲያስፖራ ከሁሉም ይምጣ የሚለው ሌላ አጀንዳ ነው። እሱ የይቅርታና የመደመር ያልነው ነው። በተለይ በዱልሚዲት የሚሉት በአዲስ አበባ የተሰባሰቡ ጎሳ መሪዎች፣ የዲያስፖራዎች፣ ከክልል ያመለጡ ባለስልጣናት፣ ተማሪ ቤት የተማሩ የሶማሌ ህዝብ እዚህ አዲስ አበባ ላይ ተሰብስበው በዛን ጊዜ ብዙ ጫና እያደረጉባቸው በነበረ ጊዜ ነው። ለምን እነዛን ጠርተ ይቅርታ ተባብለን ለምን ወደ ልማት አንገባም የሚል ነው ያ ስብሰባ እንጂ አገር እንደተባለው የመገንጠል ምናምን አይደለም የተጠራው ያ ስብሰባ። እሱን ስብሰባ እኛ በሚዲያ ተናገር፣ እሱ በሶሻል ሚዲያ ፔጆች ምናምን ከፍተን ህዝቡ ይጠይቀናል፣ እንዴት እናምነዋለን? አንድ አባባል አለ በሶማሌ ድመትና አይጥ እንግዲህ ያላቸውን ግንኙነት እናውቃለን። ድመት መካ ሄዳ ሀጅ አረገች፣ ተመለሰች አሉ። ስትመለስ አይጥ ተጠየቀ፣ ድመት ሀጅ አድርጋለችና እና እንሂድና እንዘይራት ምናምን ተባለች። ጥርሷ አላት፣ ጥርሷን ነቅላ መጣለች፣ አልመጣችም። ጸጉሯ እዚህ አፍንጫዋ ያለው አለ፣ አዎ አለ፣ ውሸት ነው አለ። አቶ አብዲ እስር ሰው እያሰረ ኑና ይቅርታ እንደራረግ የሚለው ያው እንደ ድመቱ ነው። ስለዚህ መጀመሪያ እርቅ ይቅርታ ከሆነ የታሰሩ ሰዎች ይለቀቁ አሉ። እኛ እሱን ይዘን ሄድ
ህዝቡ እያለው ቅርታውን ተቀብለናል፣ ስብሰባ እንመጣለን፣ የታሰሩ ሰዎች ይለቀቁ። ሰው እንደሚያስታውሰው ያኔ ነው ብዙ ሰው የተለቀቀው። አብዛኛው ሰው የተለቀቀው በዚያን ጊዜ ነው። የተወሰኑ ሰዎች ብቻ ነው የቀሩት። እንደገና በቤታችን እዛው ላይ ህዝብ ይጠይቀናል፣ እነ እከሌ ለምን ቀሩ? ሄደን ለምን እነ እከሌ ቀሩ? እሺ እነ እከሌም ለቀቀዋል። እንደዛ እያለ ሮብ ቅዳሜ ነው አይደል የተከሰተው። ሮብ ላይ በጣም ፍርስትሬትድ ሆኖ ጥሩልኝ አለ። እሱ ስም መጥራት አስፈላጊ አይደለም። የተወሰኑ ሰዎች አሉ በጣም ይጮሃሉ። ምንድነው አልኩት ገብቼ። አይ ከላይ ጫና እያደረጉብኝ ነው፣ ማዕከላዊ ኮሚቴ ጠርቻለሁ፣ እንዲህ ላርግ እያለ ስልክ ተደወለለት። ጀነራል ምናምን እያለ ይናገራል። ተናዷል፣ ይጮሃል። አይ ሲጨርስ ምን አልኩት፣ አሁን በጣም ኢሞሽናል ሆነሃል፣ ስሜታዊ ሆነሃል። አመራር ደግሞ ኢሞሽናል መወሰን ጥሩ አይደለም፣ ሌላ ቦታ ይወስደሃል። ዛሬ ተኛና ነገ ተረጋግተ የምታደርገውን ነገር አድርግ አልኩት። ከዛ አታስፈራራው እንጂ ለምን ታስፈራራው? ለምን አዲስ አበባ ይሄዳል? አታስፈራራ ይሉታል እዛ የነበሩ ባለስልጣናት። የኔን ተቀበለ። እሱ እውነቱ ነው ብሎ ያን ማታ አረጋግቶ ተኛ።